የፕሮግራሙ ዓላማ በአገር አቀፍ ደረጃ የምናካሄደው የዘመናዊ መሆን ወይም ደግሞ የከተሜነትን ትልልቅ ፕሮግራሞች ተግባራዊ በማድረግ አገርን ለማሸጋገር ነው። ምክንያቱም ከተሜነት ዘመናዊ እሳቤን ከፍ ያደርጋል። እድገትን፣ ልማትን፣ ስልጣኔን ለማየት የሚያስችል የቀረበ ትልቅ ሀሳብና ፕሮግራም ነው። ከዛም በላይ ለፖለቲካም ሆነ ለማህበራዊ ትስስር ያለው ፋይዳ ከፍ ያለ ነው። ስለዚህ እንደ ኢትዮጵያ መከተምን፣ ዘመናዊ መሆን የብዙ ችግሮቻችን መፍትሄ ነው ተብሎ ይታመናል። ከተሜነት የበለጠ አርሶ አደሩን ማገዝ መደገፍ ይችላል። ከተሜነት የስልጣኔ በር ነው። ከተሜነት የበለጠ ሲዳብር ደግሞ ባህሪ ይገራል። የተለያዩ ስራዎችንም ለመፍጠር ያስችላል። ስለዚህ የደባርቅ ብቻም ሳይሆን የኢትዮጵያ ከተሞች በሙሉ መዘመን አለባቸው። ዝንተ ዓለም ምናልባት የሰው ልጅ መኖር ከጀመረበት ጊዜ ጀምሮ በጎጆ ቤት ሰውና እንስሳ ሳይለይ አንድ ላይ የሚኖርበት ዘመንን ማስቀጠል የሚቻል አሁን በዚህ በደረስንበት ጊዜ ብንፈልገውም የሚቻልም አይሆንም። ስለዚህ የኋላ ቀርነትና የስልጣኔ መሻት ትልቅ ግብግብ የሚካሄድባቸው ከተሞች ናቸው። በመሆኑም ዓለም በሰለጠነበት ግስጋሴ ደረጃ ለመድረስ የግዴታ ይህንን አቅጣጫ መከተል አስፈላጊ ነው። የሌሎችም ሀገሮች ተመክሮ የምናየው ይሄንን። ለምሳሌ ያክል በአብነት የሚጠቀሰው ህንዶች እንግዲህ አብዛኛውን በጣም ስለም በሚባል በጣም አስቸጋሪ በሚባል ኑሮ ለዘመናት ኖረዋል። ህይወትን ለመቀየር ከወሰዱት አንዱ ትልቅ እንግዲህ አም ቶኪንግ የ1.2 ቢሊየን 1.3 ቢሊየን ሰው እያወራው ይህንን ለመቀየር የተከተሉት መንገድ ከተሞቻቸውን በሙሉ ዘመናዊ ማድረግ ነው። አሁን ህንድ ትልቅ ሀያል ሀገር በመሆን ላይ ነች። ስለዚህ ይህን ያክል ህዝብ ቁጥር ያለው ሀገር እንደ ኢትዮጵያ ያለ ይህንን መንገድ ነው መከተል ያለበት። በቴክኖሎጂ መዳበር ይችላል። በተለያዩ ስልጡን መንገዶች መሄድ ስለሚችል ነው። እንደ አጋጣሚ ሆኖ ደባርቅን የመረጥንበት ምክንያት ራሳቸው ኢኒሼቲቭን ስለወሰዱ ነው። ተነሳሽነት ነው። ከተማሪዎች የከተማም የገጠርም ተማሪዎች እያንዳንዱ በነፍስ ወከፍ 50 ብር በማዋጣት የመንግስት ሰራተኞች፣ የከተማው ቢዝነስ አባላት እንዲሁም ደግሞ ከመስተዳድሩ ጋር በመተባበር በድፍረት ስራውን ጀመሩት። መቀደም የለብንም፣ ምናልባት ከዘገየን ዓለም ያመልጣል፣ ያኔ ተሯሩጦ ለመድረስ አስቸጋሪ ይሆናል በሚል ነው የጀመሩትና ይህንን ጥረታቸውን ይህንን መነሳሳታቸውን ለማገዝና ለመደገፍ ነው። እንደ አጋጣሚ የተወለድኩት ደባርቅ ከተማ ነው። እኔ ቅድም ያያችሁት ትልልቅ ተራራ አለ፣ እሱ ስር ነው የተወለድኩት። እኛ በእጃችን ያለ ስለሆነ ብዙም ፋይዳውን አናውቀውም፣ አናደንቀውም። ምን ያክል መጠበብ እንዳለው ትልቅ እንደሆነ በዓለም የገዘፈ ቦታ እንደሆነ ማወቅ የጀመርነው አንድ ግማሽ የዌልሽ እንግሊዛዊ የሆነ ሰው እንግዲህ በልጅነት ነው፣ ግማሽ ደግሞ ጃፓናዊ የሆነ ክሊቭ ኒኮል የሚባል ሰውዬ በኢትዮጵያ አቆጣጠር ባልሳሳት ወደ 1959-60 ዓመተ ምህረት መጥቶ ይህን ቦታ ይመለከታል። የሚገርም ቦታ ነው። በዓለም ላይ የለም እንዲህ አይነት ነገር።
አይን ተመልክቶ ማይጨርሰው ላይ ተራራው ላይ ወጥቶ ያው ሁሉም መብራት አልነበረም የዛ ዘመን ማንንም አገር ብራ በሚሆንበት ጊዜ ማየት ይቻላል። ስለዚህ ይህ የዓለም ድንቅ ቦታ የሚዳሰስ ድንቅ ቦታ በመሆኑ በዓለም ድንቅ መዝገቦች የዩኔስኮ መዝገቦች መመዝገብ አለበት የሚል እንቅስቃሴ ያደረገ በአጭር ጊዜ ውስጥ የመጀመሪያው በኢትዮጵያ ውስጥ የተመዘገበ ይሄ እኛ አውቀን ነቅተን ፋይዳውን ተመልክተነው ሳይሆን ልክ ከሌሎች ሀገር ጋር በማነጻጸር የሚገባው ቦታ ነው ብለው ወሰኑ። ቶፖግራፊውም እንዲሁም ደግሞ በውስጡ ያሉ አጽዋትን ጨምሮ። ስለዚህ ይህም ቦታ ልጅነት ለማየት የማይመጣ የአውሮፓዊ አልነበረም፣ ጃፓናዊ አልነበረም። እንዳውም የውጭ ሀገር ሰው በየሀገሩ ሲጠራ ፖሊሹ፣ ሃንጋሪያኑ፣ አሜሪካዊው ምኑ በልጅነት እዛ ነው የለየ ነው። እንግዲህ ድሮ ያው ነጭ ነጭ ነው ይመስላል አውሮፓ ምን አይነት ዜጋ እንዳለ በልጅነት መለየት። ምክንያቱም ሁሉም ተሳበ ይሄን ቦታ ለማየት። አለመታደል ሆኖ ይህ አካባቢ ኢቭን በዓለም አቀፍ ቅርስ የተመዘገበ ቢሆንም ቶፖግራፊ ወይም አቀማመጡ ግን ለሽፍትነትም ይመቻል። ከፋኝ ያለ ሰው በሙሉ መደበቂያ ሊያደርገው ወደ ኋላ አይደለም። በዛ ተራራ ውስጥ ያልተመላለሰ አማጺ የለም። አስታውሳለሁ፣ ስለማረሳቸው ነው ቦታዎቹን። ሐዋዛ የሚባል የጥንት የኢትዮጵያ እስልምና ስልጣኔ ቦታ አለ። እንጂ ኢትዮጵያን ኤርላይንስ ካርታ አይታችሁ እንደሆነ አንድ የቆመች እንትናል እሷ ስር ሐዋዛ ነው የሚባለው ቦታው። ከሱ ወደ ላይ ሲወጣ ድሮ እንግዲህ በሬጂስተርድ ስለሆነ በዩኔስኮ የስካውት ወይም የዋርደንስ መጠበቂያዎች ነበሩ። አግዳሚያ፣ ድርኒ፣ ሶና የሚባሉ አረሳዋቸው ቦታዎች አሉ። እንግዲህ እግር ተከል እያሉ ስለማስታውሰው እነዚህ ቦታ የነበሩ ዘመናዊ የስካውት ቦታዎችን በሽፍትነት ቅርብ ስለሆነ አካባቢያችን የመነጠራቸው ብዙ ነበር። እንደገና መልሶ ለማቋቋም ብዙ ተደክሟል። የሰው ቁጥር እየበዛ ነዋሪው፣ የእንስሳቶቹ ደግሞ ቁጥር እየጨመረ በሰውና በእንስሳት መካከል ደግሞ ሽኩቻ ተገጠመ። ስለዚህ በኦስትሪያ ገቨርንመንት ድጋፍ ሰፊ ፕሮግራም ተዘርግቶ ኖርሊ ይሄም ብቻ ቦታ ሳይሆን የአጠቃላይ ከሰሜን ተራሮች ጀምሮ እስከ ደባርቅ፣ ድበ ባህር፣ ዛሪማ እስከ ተከዜ ድረስ ለማልማት ጥረት ተደርጎ ነበር። ግን ቅድም እንዳልኩት ብዙ ውጣ ውረድ አለው። ይሄ ደባርቅ ከተማ በልጅነቴ ከማስታወሳቸው ቦታዎች ከትልቁ ጸጋ አንዱ እጅግ የመቻቻል የመረዳዳት ማዕከል የነበረ ቦታ ነው። በክርስትና ሃይማኖት ተከታዮች፣ በእስልምና ሃይማኖት ተከታዮች እንዲሁም ደግሞ በቤተ እስራኤል የዮዲት ጉዲት ፓላስ ወይም ቤተ መንግስት ስቅንቅን ይባላል። ቅድም ካያችሁት ተራራ በስተጀርባ ቅድም እንዳልኩት ትልልቅ የእስልምና ጠበብቶች የወጡት ደግሞ እዛው ስር ነው፣ ሐዋዛ የሚባል። እንደገና ደግሞ ሸዋዳ የሚባል ዋና ደግሞ የቤተ እስራኤሎች ሴንተር ነበር። 3 ሰዎችን አስታውሳለሁ። አንደኛው ሼህ ሰይድ መሐመድ ይባላሉ። ከዘመናቸው የበለጠ የተራመዱ ሰው። በልጅነት አይን ነው ማስታውሰው። ነጭ ልብስ ይለብሳሉ። ገበያ መሃል፣ ትልቅ ገበያ ነው። ገበያ መሃል ቦታ ተሰጥቷቸው ስለ ሃይማኖት እኩልነት ሲሰብኩ አስታውሳለሁ። በዛ ምናልባት ዘመን የማይታሰብ
አርሶ አደር ገበሬ ሁሉ የሃይማኖት ልዩነት የለም፣ ቁጭ ብሎ ያዳምጣል። በገባውም ባልገባውም ልኬታ። ሼህ ሰይድ ማስተማራቸው ብቻ ሳይሆን ዝክር ካለ ማህበር ካለ ገብርኤል ነው ኪዳነ ምሕረት ነው አይባልም፣ ሁልጊዜ የሚገኙት እሳቸው ናቸው። እጃቸውን ዘርግተው ይቀበሏቸዋል። ሁለተኛው አባ ኢሳያስ ይባላሉ። ባለፈረስ ናቸው፣ ትልቅ በቅሎ አላቸው፣ ቤተ እስራኤል ናቸው። አንድ የወንድማቸው ልጅ መቀደም ዕለት አግኝቸው ነበር። የእስራኤል ባለስልጣን ሆኗል እንዳጋጣሚ ሆኖ። እኒህ ሰው እሳቸውም ስለ ሃይማኖት እኩልነት ነበር የሚሰብኩት። ያስቸግሩን የነበረው ግን ቅዳሜ ቅዳሜ እኛ ቤት ይመጡና መምህር ሀዝቀ ሥላሴ ቤት ይመጡና ቅዳሜ ቅዳሜ አንተ ተምረሃል ታውቃለህ፣ የእስራኤል መሄጃው መንገድ አሳየኝ ይላል። ቅዳሜ ቅዳሜ እንዴት ትሄዳለህ ሲሉ በበቅሎ ይላሉ። እንደን በዛ ተመስርተው ይወያያሉ፣ ይነጋገራሉ፣ አገር ያጸናሉ። ትልልቅ ጠበብቶች ሊቃውንቶች የወጡበት ቦታ ነው። እንዳጋጣሚ ሆኖ በቦታው አቀማመጥ በመሳብ ይሆን ብዙ አስተማሪዎች ወደዛ የሚሄዱት ከአሜሪካን ሀገር የሚመጡ ናቸው። ለመጀመሪያ ጊዜ በህይወቴ አፍሪካዊ አሜሪካ ያየሁት ሴት ጓንድሊን ትባላለች። 3ኛ ክፍል ሆኜ ያየሁት ያኔ ነው። አይ ዶንት ቲንክ የአዲስ አበባ ሰው ያየም አይመስለኝም በዛ ዘመን። ስለዚህ ብዙ ፒስኮሮች ይመጣሉ፣ ብዙዎች ያደንቁታል። ግን የተፈለገውን ያክል ቅድም በጠቀስኩት ምክንያት ማደግ አልቻለም። ከዚህ ውስጥ በተለይ ማስታውሰው የቱሪስቱ ፍሰት ነው። የእንግሊዝ ንግስት ኤልሳቤጥ እና ኩዊን አን ከመተው ከጎበኙት ቦታ ያ ከመጨረሴ በፊት አንዳንድ ትውስታ ልንገራችሁ ብዬ ነው። በተለይ ከቱሪዝም ጋር በተያያዘ ሎስ አንጀለስ ውስጥ የቆንሱል ጀነራል ሆኜ በመሰራበት ጊዜ ረዘም ያለ ጊዜ ነው። የመጀመሪያው ጥያቄ የቀረበልኝ ምናልባት ወጣቶች ታውቁ ይሆናል፣ ስቲቪ ወንደር የሚባል ዘፋኝ አለ፣ አይነ ስውር፣ ዓለም ያደነቀው ያወቀው። ከሱ ጋር በመሆን የሰሜን ማውንቴንና ጎንደርን እንዲጎበኙ የራሱ ሬዲዮ ጣቢያው አለ። ትልቅ ወደ 80 የሚሆኑ ቱሪስቶችን ማዘጋጀት ቻለ። ይሄን ቦታ ጎበኙ። ተመልሰው 1 ዓመት አወሩበት ሰው። ይሄን የሚመስል በዓለም ላይ አለ። ምን ነው ምናልባት ወጣቶች ታውቁታል። ይሄ ሎርድ ኦፍ ሪንግስ የሚባል አንድ ፊልም አለ። አውስትራሊያ ድረስ ከሆሊውድ ተነስተው ከሚጓዙ ዊሽ ይሄን ቦታ የምናውቀው ኖሮ እዚህ መተን መስራት እንችላለን። ግን ያው ሁለመናችን ድፍንፍን ያለ ስለሆነ የመገለጥ ጊዜ ቅርብ ጊዜ የጀመረ ስለሆነ እንዲህ አይነት በብሩህነት የማየት አልነበረም። ሁለተኛው ፕሬዚዳንት ጆርጅ ቡሽ ናቸው። እንዳጋጣሚ ሆኖ በስራም በምንም ልጅየው ማለት ነው ደብሊው ስለማቃቸው ኢትዮጵያን በጎበኙበት ጊዜ ከመረጧቸው ቦታዎች አንዱ የሰሜን ተራራ ነው እና ላሊበላ ነው። ኦፍ ኮርስ እነዚህ ጭላዳዎች ጋር ፎርመር ፕሬዚዳንት ኦፍ ዘ ዩናይትድ ስቴትስ 3 ቀን ቁጭ ብለዋል፣ ድንኳን ተክለው። እኔ ያደርገዋለሁ ማድረገው አይመስለኝም። በመደመም በመገረም ሚስታቸውን ላውራ ቡሽ እና 2 ልጆቻቸውን ጂን አንዷ ስሟን ረሳ በመገረም በሄሊኮፕተር በምን አሁን የእሳቸውን ላይብረሪ ላይ በሙሉ የጭላዳ ፎቶግራፍ ነው የሞላው፣ የዋሊያ ፎቶግራፍ የሞላው። ስለዚህ
እንዲህ አይነት ከፍ ያሉ ጥሪቶች ያሉበት ስለሆነ የቱሪስት መስህብ ነው። ቅድም ወደ 26,000 ቱሪስት ጎበኘዋል ነው የተባለው። ይሄ ብቻ መሆን የለበትም። ዓለም አይኑ እንዲገለጥ አዳዲስ ነገሮችን ማየት ስለሚፈልግ ከተማውን በማዘመን ዘመናዊ በማድረግ እርግጠኛ ነኝ ሰላሙ የተጠበቀ አካባቢውን በሚገርም ሁኔታ የሁሉ ምንድነው ይባላል የጦር አበጋዝ ወይም ሽፍታ ሲተራመስ ፎር ሳም ሪዝን እዛ አካባቢ ብርዱም ይሁን ምን አላውቅም፣ ግን ሰውም ብርቱ ስለሆነ በጭራሽ አያስደርስም። ስለዚህ ይሄን አካባቢ ማገዝና መደገፍ ጥሩ ነው። በመጨረሻ ፕላውዲን የተባለ ተጓዥ ተከዜን ተሻክሬ ወደ ጎንደሬዎቹ ወደ አማራዎቹ ሀገር ስገባ ይላል። ያየሁት ተራራ ይገርመኛል፣ ይደንቀኛል። ይህን የእግዚአብሔርን ጥበብ የተገለጠበት ቦታ ቢኖር ይሄ ነው። እርስ በርሳቸው የተሳሰሩ ሰንሰለታማ የሆኑ እግዚአብሔር በቁጣ ስራው ወይም በበረከት እጅ ስራው የሚያስደንቁ ቦታዎች ናቸው። እንዴት አድርጌ ልፍ። ስለዚህ እንዲህ በማለት በመጠበብ ገሉ። ይሄ በአፄ ቴዎድሮስ ጊዜ ነው እና ድጋፍ የምትሰጡት ይሄንን የመሰለ ቦታ ከፍ ወዳለ ደረጃ ወደ ዝመና እንዲሄድ ለማድረግ ስለሆነ በረከታችሁ አይለየው ለከተማው ለማለት ነው። ስላዳመጣችሁኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።